ሽም ተዝናንተሽም ሰውን ባዘርም ማድርገሽ ሪስፖንሲቢሊቲ ኃላፊነትም ጥለሽም መጠሽም አይሆንም። ሁሉም ነገር አይሆንም። አዲስ አበባ ሲሄድ ተናዳ ነው በዚህ ወጣ ነው ምናምን ገለመሌ ሰፈር ወሬ እንጨት ሚል ወሬ። ሰላም ሰው እኮ ፋይናንሻል ስጥ ብሎ አንገቱ ላይ ይቆማል እኮ ያዝ ልጆችን እያለ። እንደዛ አይነት ሴት አይደለሁም እኔ። አቴንሽንም አልሰጥ በቃ ዋካውት አድርጎ ለሄደ ሰው እየደወልሽ አልቅሰሽ የምታመጪው ነገር አይደለም። በቃ ፈልገ ሄዳል። አትረብሽ ነው እንደፈለግኩ ነው ያልኩት። እኔ ግን እኔን አትረብሽኝ። በተገኘው አጋጣሚ ሳክረክ እኔን አትረብሽ። ቢካዝ ማታ ደውለሽ እንደዛ ስታደነዝሽ ዛሬ ደግሞ ስልክ እኮ ብሎክ ያደረጋል ትላለሽ። ጥንባታም ቴክኖሎጂ እኮ ሄዷል። ዛሬ የማይደወልበት ምን አንድን ሰው ስልኩን ብሎክ ብታደርጊው በሌላ ሰው እኮ ይደውላል። እበት ነገር ነሽ። ቴክኖሎጂ እኮ ሄዷል። በብዙ ነገር ሚዲያ ይደዋወላል እኮ ሰው። ግን በሆነ አጋጣሚ ፈልግሽ እኔ ስስቅ አትሸቅብኝ ነው ያልኩት። እኔ ዳሴ ሂደው የሚሰሩ ሴቶችን ደግሞ ትሳደባለች ምናምን። እኔ አልሳደብም። ግን እንዳንቺ ምሳቃ ይዤ መሄዱን አልፌበታለሁ። ያውም 2 ልጅ በካርሴት ይዤ ቤቢሲተር ድሮፕ እያረኩኝ $70 ለቤቢሲተር በቀን እየተውኩ 2 ልጆቼን ይዤ ያንን ጊዜ አሳልፌዋለሁ። ምሳ እየቋጠርኩ እያስኩኝ ለልጆቼ ቋጥሬ ለእኔ ቋጥሬ። ያ ዘመን ደግሞ ቴንክስ ጋድ አልፏል። አንቺ ደግሞ መቋጠር ካለብሽ ቁጭ ብለሽ መቋጠር አለብሽ። እኔ ቁጭ ብዬ ስስቅ ካየሽኝ ማየት ነው ቻንስሽ። ቢኮዝ ያኔ የት ነበርሽ? እኔ ልጆቼን ሳሳድግ ሲፈራረቅብኝ እስኖ ሌሊት እንደ ጅብ 2 ልጅ ይዤ ሲሄድ የት ነበርሽ አንቺ? ቂጥሽን ጥለሽ እየዳንሽ ነበረ። የማታቂኝ ሴት አለሽ እዚህ ጋር። አዳምጪኝ። ዛሬ ልጆች እንዳሳድግ የምትነግሩኝ ሰዎች ህይወቴ ላይ ነበራችሁ። እንተዋወቃለን። እንኳን ካንቺ ከቤተሰቦች ኤክስፔክት አላደርግም። እኔ አስረግጬ ነው የምነግርሽ ልጆች እንዴት ማሳደግ እንዳለብኝና ቤት ውስጥ ቁጭ ብለው ታብሌት እንዲሰጣቸው ለእኔ የምትነግሪኝ ማነሽ? ሁ አር ዩ? ሃው ዱ ዩ ኖ? ልጆቼን ታብሌት እየሰጧቸው መብቴ እኮ ነው። ልጆቼ የኔ ልጆች እኮ ናቸው። ልጆቼ እየተጫወባቸው ነበርሽ። ሆስፒታል ገንፎ ይዘሽ ነው የጠየቅሽኝ። 2 ቀን ቤቢሲተር አድርገሽልኛል። እኔ ልጄን በካርሴት ይዤ ስሰራ በካርሴት በአሜሪካን ሀገር ማለት ነው የ6 ወር የ3 ወር ህፃን ልጅ አቅፌ በካርሴት አለቆቼ በጣም ናይስ ስለነበሩ ጥሎብኝ ሲሄድ ሬጂስተር ላይ ቆሜ ልጆቼን ስሰራ ልጄን ካርሴት ላይ አስቀምጬ ነበርሽ ወይ? ለዚህ መልስ ስጭኝ። ዛሬ ልጆቼን እንደጨውኩባቸው ሃው ዱ ዩ ኖ? እንደጨውኩባቸው ብስብስ እበት እከካ ደግሞ ለልጆች አዛኝ የምትሆኑ ማን አባታችሁ ነው? እናንተን ትክክል የስራይት ያደረጋችሁ። መጀመሪያ ለራስሽ ልጅ ይዘኝ። እኔ ልጄን ስቆጣ ፊት ለፊት ነው የምቆጣው። ለምን? ዲስፕሊን ማስተማር አለብኝ። ልጄ መጥፎ ነገር ሲያደርግ ለማን አባሽን ፈርቼ ነው እኔ ልጆቼን። የኔ ልጆች መኝታ ቤት ተዘግተው አያውቁ። ቁጭ በሉ ዘግታችሁ ቁጭ በሉ ብታያቸው ራሱ ቁጭ የሚሉ ልጆች አይደሉ። አንቺን ስረቅጥሽ እኮ ልጆቼ እዛ ውጭ ላይ ነው ያሉት እየተጫወቱ ባኪያርዱ ላይ ብስብስ። የኔ ልጆች 9 ዓመት ሊሆናቸው ቁጭ በል የምታያቸው አይደሉም። እነባርኮን በጣም ስፒክ ያደርጋሉ፣ ይናገራሉ። ስላንቺ አይደለም ስለኔ እናትነት በጣም ፕራውድ የሚያደርጉ ልጆች ነው ያሉኝ። ስታያቸው ህፃን ይመስላሉ። ማይንዳቸውን ግን ኢንቨስቲጌት ብታደርጊ በጣም ኃይለኛ ልጆች ናቸው። ትናንትና የወለድኩት ልጄ እኔ ቁጭ ብዬ ሳለቅ ዶንት ቱ ማች ክሬዚ ነው ያለኝ። ላይክ ብዙ ላይክ እብድ እንዳትሆኝበት ይሄን ነገር ነው ቁጭ ብለሽ ማዘንን እንደማይቀበሉ ነው የምነግርሽ። ቢኮዝ እኔ ልጆቼ ቴኬር እንደማረጋቸው ያውቃሉ። ኖባዲ ቴኬር አስ አሉኝ። እኔ ብቻ እንዳለው ያውቃሉ ልጆቼ። ስለ የትኛው ልጅ ነው አስተዳደግ ለእኔ የምትነግሪኝ? ስለ የትኛው? እኔ ማሜ እኮ ጀግና እኮ ነኝ። ከቤቢሲተር ከዴኬር እንኳን ለገንዘብ ራርቼ እንኳን እዚህ 25 እዛ 25 ይከፈላል ሲባል እንኳን ለልጆቼ ፋሲሊቲ ያለበት ትክክለኛ ቦታ ማስቀመጥ የምፈልግ ሴት ነኝ እኔ። ሄደሽ ጠይቂ አትላንታና ቨርጂኒያ። ጉብዝናዬ ለገንዘብ እንኳን ይህን ያህል ግሪዲ እንኳ አይደለሁ። አይቲ ከኔ ቤት ጎን የነበሩ ሰዎች ባይዘዊ የአይቲ ሰራተኛ ነበሩ። ሁለቶችም የመንግስት ሰራተኛ ናቸው። ቤታቸው ውስጥ ነው የሚሰሩ። እሱም ዴኬር ያደርሳል፣ እኔም ዴኬር አደርስ ነበር። አንድ ልጅ ነው የነበራቸው አትላንታ ላይ ጎረቤቴ። ሜቢ የምታውቋቸው ካላችሁ
ሁለቶች አይቲ ሰራተኛ ናቸው። ልጆቻቸው የሚያደርሱበት አንድ አይነት ዴኬር ነበር። ያውም እኔን ጠይቀውኝ የት ዴኬር ነው የምታስቀምጭ ብለው ማለት ነው። ገንዘብ አላቸው፣ የተማሩ ሰው ናቸው። ግን እኔ ጋር ነበር አንድ ልጆቻቸውን ማሳደግ አቅቷቸው ግሪዲ የሆኑ ፐርሰኖች ወስደው ያስቀምጡ ነበር ልጆቻቸውን ከኔ ጋር ከሴቷ ጋር እኔ ሲንግል ማሙኜ ማለት ነው። ከዛስ እዛ ቤት ስገባ ቤቱ በብሊች ይታጠም ነበር። ህፃናቶችን አስቀምጠው ማለት ነው፣ ዴኬሩ ማለት ነው። ልጄን እዛ ሳመጣው በደንብ እንዳልተያዘ ሳቀው 4 ዓመት ቁጭ ብዬ ነው ያሳደግኩት እኔ ማሜ $2500 እየከፈልኩኝ። ልጄማ ልክ ስገባ ብሊቹ በጣም ያፍን ነበር ልጆችን። እንዳጋጣሚ ነው ዝም ብዬ ጃምፕ አድርጌ ዘልዬ ስገባ ህፃናቶችን አስቀምጠው ብሊቹ በጣም ሃርድ ነበር ጋይስ። ከዛ በኋላ ልጄ ዴኬር አይሄድም ብዬ ነው 4 ዓመት ቁጭ ብዬ ያሳደግኩት። እበትረ ጥርምጥምጦች ግን እነዛ ሁለት አይቲ ሰራተኛንን ብሎ በጣም ለሰዓት $50 የሚያገኙ ሰዎች ልጆቻቸውን እዛ ዴኬር ነበር የሚጥሉት እያሳደጉ። አንድ ህፃን ልጅ ማለት ነው። ቤት አላቸው፣ ሁሉ ነገር አላቸው። እኔ ተከራይቼ ይኖር ነበር ያኔ ከጎናቸው $2500 ቤቱን። እና እንዴት ነው እኔ የማታደንቂ? ብስብስ እበት 4 ዓመት ቁጭ ብዬ ነው ያሳደግኩት ልጄ። ቤቢ ሴተር አይሄድም ብዬ ገንዘቤን እያወጣው የራሴን ገንዘብ። እናትነት ዋጋ መክፈል ማለት ይሄ ነው። ስለ የትኛው ልጅ አስተዳደግ ነው የምትነግሩን እናንተ? ስለ የትኛው እናትነት ውበት ነው ልንገርሽ። ታብሌት እየተሰጡ ምናምን ሾካጎች። እንደኔ አይነት እናት አሉ በየቤቱ አሉ። ጥሩ እናትና አባት ትዳር ያላቸው አሉ። ብቻዋን ሲንግል ማም ሆና ለልጇ ዋጋ የምትከፍል እናት አለች። ማጆሪቲ ግን አናወራ። ደደቦች አሉ። እበቶች አሉ። የራሳቸውን ሴፍቲ ሰልፊሽ የሆኑ እናቶች አሉ። ሁሉም እናት አይደለችም። አንድ ጊዜ የሆነ ሴትዮ ቤቢስተር ናት ተሳስታ እኔ ላይ ዋትሳፕ ላይ ደወለችና እባክሽን ልጆቹን ውሰጅልኝ፣ ቀኑ ሙሉ ዋሉብኝ፣ ሌሊቱን አደሩብኝ፣ እባክሽ አንዱ ልጅ እርቦታል ወይ ምግብ የሚያመጣለት ሰው ጠይቂ የሚሉ እናቶች አበሾች እኮ አሉ። ልጆች እየተጣለባቸው ጋይስ። ተሳስታ ሴትዮዋ ደውላ ጸጥ ብዬ ነበር ምሰማት። ጸጥ ብዬ እንደዚህ እያረጋችሁ ልጆቻችሁን የምጥሉ ሲንግል ማሞች እኮ አላችሁ። እናንተም ሲንግል ማም ናችሁ፣ እኛም ሲንግል ማም ነን። ግን ከእናት እንለያያለን። የወለደ ሁሉ እናት አይደለም። እበትም አላችሁ። አንድ ቀን ጥላችሁ ማደራችሁ ላይ በቃ 2 ቀን የምትደግሙ አላችሁ ልጆቻችሁ። ያ ሰው እኮ ዴኬር ቤቢሲተር ለሚይዝላችሁ አበሾች እኮ ምግብ ይዛችሁ እንኳን አጥሉም ልጆቻችሁን ስጥሉ እንኳን። እኔ ልጄ ቁርስ ሰርቼለት ለብቻው ፓክ አድርጌ ምሰማሉ። የኔ ቤቢሲተሮች ገብተው መናገር ይችላሉ ምን አይነት እናት እንደነበርኩ። ልጄን እድፍ የሚነካብኝ ነበር በመስለው ወስጄ ስጥለው ልብሱንና ማታ ላይ ቀይረው የሚጠብቁት ኤቭሪቲንግ አዘጋጅቼ ፓክ አድርጌ። ይህን ምነግርሽ አፕሪሼት እንድታደርግኝ አይደለም። ብዙዎች እናት አላችሁ አበሻ ቤቢሲተር ስጥሉ ምግብ እንኳን ያላችሁን ስጡ ብላችሁ ጥላችሁ የምትሄዱ። ሪስፖንሲቢሊቲ የቤቢሲተሮች ይመስላችኋል። ኢትስ ኦኬ ያለውን ስጫት ብለሽ የሰው ቤት ጥለሽ $30 ወይ $25 ለመስጠት። ይሄ ደግሞ እናቃችኋለን ስለምናቃችሁ። ያውም ለመስከር ለመጥፋት እኮ ነው። ለመስከር ለመጥፋት። እኔማ ልጆች ያደጉልኝ እኮ ብሰክር ምን አባሽ አገባኝ። ቤተሰቤ ካጠገቤ እኮ ነው ልጅ ጥሎ ለመምጣቱ ዊኬንድ ላይ። እኔ እኮ እነሱን ትቼ የስካር ሱስ ቢኖረኝ ልጆቼን እኮ የሚይዙልኝ እነሱ ናቸው። ዊኬንድ ላይ ከፈለኩ ወጥቼ ክለብ ውስጥ ቂጤን ድፍን አድርጌ መጠጣት እችላለሁ ከፈለኩ። የመጠጥ ሱሱ ቢኖርብኝ ያላችሁን ስጡ ብላችሁ እኮ ነው ጥላችሁ ቤቢሲተር የምትሄዱት ጋይስ። የአበሻ ቤቢሲተር አባያባዩን እስከሚያለቅስ ድረስ ትላልቅ ሰዎች። ስለ የትኛው እናትነትሽ ነው የምንነግሪኝ? ወራዳ ውርደታ። እያንዳንዶቻችሁ ፕሮፋይላችሁን እስካስቀመጣችሁ ድረስ የምትኖሩበት ቦታ ማንነታችሁን ለማወቅ ቀላል ነው። ላይክ እንደኔ ማለት ነው። እኔ ካሜራ ከፍቼ ስለገባው አይደለም። ፎቶ ካለሽ የልጆችሽ አባት ካለ ምን ካለ ወሬ ሶሻል ሚዲያ ይመጣል። የትም ቦታ ምን አይነት እናት እንደሆንሽ